ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ኮዲ ጋክፖ ከሊቨርፑል መልቀቅ ይፈልጋል እየተባለ ይገኛል። ሊቨርፑሎች የበርንማውዝ ተጫዋች የሆነውን አሌክስ ስኮትንም ማስፈረም እንደሚፈልጉም እየተዘገበ ይገኛል። በተጨማሪም አርነ ስሎትን እንደዚሁም ደግሞ አሊሰን ቤከርንም የተመለከተም ዘገባ ይኖረናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦች የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም አሊሰን ቤከርን የተመለከተውን ዘገባ ነው የምንመለከተው። እንደ ጋዜጣ ዴይሊ ስፖርት ዘገባ ከሆነ ጁቬንቱሶች አሊሰን ቤከር ላይ የነበራቸውን ፍላጎት ትተውታል እያለን ይገኛል። እንደሚታወቀው ላለፉት ጥቂት ሳምንታት ጁቬንቱሶች አሊሰን ቤከርን ከሊቨርፑል ለማስፈረም ከፍተኛ ጥረት ሲያደርጉ ነበረ። ከተጫዋቹ ጋርም በግል ጥቅማ ጥቅሞች ዙሪያ ከስምምነት ላይ እንደደረሱ እንደዚሁም አሊሰን ቤከርም የ3 ዓመት ኮንትራት ለመፈረምም እንደተስማማም ሲዘገብ ነበረ። ነገር ግን ደግሞ ሊቨርፑሎች ይህንን ግብ ጠባቂ ለመልቀቅ ባለመፈለጋቸው ምክንያት ጁቬንቱሶች የነበራቸውን ፍላጎት ትተው ወደ ሌላ ግብ ጠባቂዎች አዙረዋል እያለን ይገኛል። ጋዜጣ ዴሎ ስፖርት አያይዞ እንደዘገበው ከሆነ ጁቬንቱሶች በዚህ ሰዓት ላይ ጣሊያናዊውን የቶተናም ግብ ጠባቂ የሆነው ቪካሪዮን ለማስፈረም ፍላጎት አሳይቷል እያለን ይገኛል። ከሱ በተጨማሪም ግን የአስቶን ቪላ ግብ ጠባቂ የሆነው ኢሚሊያኖ ማርቲኔዝንም ለማስፈረም ፍላጎት እንዳላቸው ነው እየተናገረ የሚገኙና በክረምቱ የዝውውር መስኮት ከሁለቱ አንዱን ግብ ጠባቂ ለማስፈረም ጥረት እንደሚያደርጉም እየተዘገበ ይገኛል። ይህም የሚያሳየው እንግዲህ በቀጣይ ዓመትም በእርግጠኝነት አሊሰን ቤከር የሊቨርፑል ተጫዋች ሆኖ የሚቀጥል ይሆናል። ከዛ በኋላ ግን ሊቨርፑሎች ኮንትራቱን ያራዝሙለታል ወይስ አያራዝሙለትም የሚለው ነገር እስካሁን ድረስ አልተረጋገጠም። በእርግጥ አሊሰን ቤከር 33-34 ዓመቱ ላይ ነው የሚገኘው። ለበረኛ ግን ያ ትልቅ የሚባል እድሜ ላይ አይደለም የሚገኘው። ነገር ግን ደግሞ ላለፉት ዓመታት በተደጋጋሚ እንደተመለከት ነው በተደጋጋሚ ጉዳት የሚያጋጥመው ግብ ጠባቂ ነውና በዛ ምክንያት ምናልባትም ሊቨርፑሎች ኮንትራቱን ላያራዝሙለት የሚችሉበት እድል አለ። በተለይ በቀጣይ ዓመት ልክ እንዳለፈው ሲዝን ብዙ ጉዳቶችን የሚያስተናግድ ከሆነ አብዛኞቹ ጨዋታዎች የሚያመልጡት ከሆነ የ2026-27 የውድድር ዘመን በሊቨርፑል የሚኖረው የመጨረሻ የውድድር ዘመን ይሆናል ተብሎ ነው የሚጠበቀው። ነገር ግን በቀጣይ ዓመት ጉዳቶች የማያስተናግድ ከሆነና አብዛኞቹን ጨዋታዎች ላይ መሳተፍ የሚችል ከሆነ ግን ሊቨርፑሎች ኮንትራቱን ሊያራዝሙለት የሚችሉበት እድል አለ ብዬ አስባለሁ። በመቀጠልም ቢውልድ ይዞት የወጣውን ዘገባ ነው የምንመለከተው። እንደ ቢውልድ ዘገባ ከሆነ አርነ ስሎት አንዳንድ ተጫዋቾችን አንኖይድ ሲያደርግ እንደዚሁም ሲያበሳጭ እንደነበረ እየተናገረ ይገኛል። በተለይ ደግሞ ባለፈው ሲዝን አሰልጣኝ አርነ ስሎት በጣም አሮጋንት እንደነበረ ነው እየተነገረ የሚገኘው። በተለይ ከጀርመን ቡንደስሊጋ ለመጡት ለአዳዲስ ተጫዋቾች የሚናገራቸው ቃላቶች ተጫዋቾችን እንዳስከፋቸው ነው እየተነገረ የሚገኘው። በእርግጥ እነዚህ ተጫዋቾች ስህተታቸውን ለማረም ራሳቸውን ለማሻሻል ዝግጁ ናቸው። ነገር ግን አሰልጣኝ አርነ ስሎት የሚናገርበት መንገድ እንዳላስደሰታቸው ነው እየተነገረ የሚገኘው። አሁን ለምሳሌ ተናገሩት ተብሎ ከወጡት መካከል አንደኛው እናንተ የፕሪሚየር ሊግ ዋንጫ አሸንፋችኋል ወይ ሲላቸው ነበረ። ከዛ በተጨማሪም ደግሞ እንደዚህ አይነት አጮትን እዛው በጀርመን ቡንደስሊጋ ተጫወቱት የሚል ቃላቶችን ሲናገራቸው እንደነበረ ነው እየተነገረ የሚገኘውና ሁለቱንም የተናገራቸውን ንግግሮች ስንመለከት ደግሞ ተገቢ ናቸው ብዬ አላስብም። በመጀመሪያ ደረጃ የፕሪሚየር ሊግ ዋንጫ አሸንፋቸዋለሁ የሚለው ጥያቄ ራሱ ተገቢ አይመስለኝም። ምክንያቱም እነዚህ ተጫዋቾች የፕሪሚየር ሊግ ዋንጫ አንስተዋል ተብሎ አይደለም ወደ ሊቨርፑል የመጡት፣ ወይም ደግሞ የትኛውንም ዋንጫ አንስተዋል ተብሎ አይደለም የመጡት። ወደ ሊቨርፑል የመጡት ባሳዩት እንቅስቃሴ ተመርጠው ለሊቨርፑል ይመጥናሉ፣ ለአርነ ስሎትም ያጮት ስታይል ይሆናሉ፣ ሊቨርፑልን ወደፊት ያራምዳሉ ተብሎ ነው የመጡት እንጂ ዋንጫ ስላነሱ አይደለም። እንደዚሁም ደግሞ እንደዚህ አይነት አጮትን እዛው ጀርመን ቡንደስሊጋ ተጫወቱ ማለት ራሱ ትንሽ ያስከፋል። ምክንያቱም እነዚህ ተጫዋቾች በየክለቦቻቸው አሁን ለምሳሌ እነ ፍሎሪያን ቪርትዝ፣ ጀረሚ ፍሪምፖንግ እንደዚሁም ደግሞ ሂጎ ኤኪቲኬ በጀርመን ቡንደስሊጋ ባሳዩት እንቅስቃሴ ተመርጠው ነው ወደ ሊቨርፑል ሊመጡ የቻሉት። ከዛ ቀደምም ደግሞ አሁን ለምሳሌ እነ ራያን ግራቨንበርግ እነ ዶሚኒክ ሶብዝ ላይም ከጀርመን ቡንደስሊጋ ነው የመጡትና እንደዚህ አይነት አጫወትን እዛው ጀርመን ቡንደስሊጋ ላይ ተጫወቱ ማለት ተገቢ ነው ብዬ አላስብምና እንደ ቢውልድ ይዞት የወጣው ዘገባ ትክክል ከሆነ አሰልጣኝ አርነ ስሎት ለምን እንደተሰናበቱ እንግዲህ ቀስ በቀስ እየተረዳን የመጣን ይመስለኛል። የመልበሻ ክፍል ውስጥ ብዙ የተበላሹ ነገሮች እንዳሉ እንግዲህ ከዚህ ቀደም በሚሰጡት አስተያየቶች ራሱ ስንሰማ ነበር። በተለይ ደግሞ መሐመድ ሳላህ በኢንስታግራሙ ላይ የፖስተውን ፖስት ሁላችንም መመልከት ችለናል። ያ ደግሞ ምናልባትም በመልበሻ ክፍል ውስጥ ትክክለኛ ያልሆነ ነገር እንዳለ እንድንገመት አድርጎን ነበረ። ይሄ የቢውልድ ዘገባ ደግሞ የበለጠ ችግር እንዳለ እንድናረጋግጥ ያደረገን ይመስለኛል እና ምናልባት ይሄም ለአርነ ስሎት መሰናበት ከሆኑ ምክንያቶች መካከል አንደኛው ሊሆን ይችላል ብዬ አስባለሁ። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ስፖርት ቡም ይዞት የወጣውን ዘገባ ይሆናል። እንደ ስፖርት ቡም ዘገባ ከሆነ ሊቨርፑሎች የበርንማውዝ ተጫዋች የሆነውን 22 ዓመቱን አሌክስ ስኮትን ለማስፈረም ከፍተኛ ፍላጎት
ፍላጎት አላቸው እያለን ይገኛል። ይህ ተጫዋች እንግዲህ ላለፉት 3 ዓመታት በአንዶኒ ኢራዮላ ስር በጣም ምርጥ የሚባል እንቅስቃሴን ሲያደርግ የተመለከትነው ተጫዋች ነው። በተለይ ባለፈው ሲዝን በርንማውዞች 6ኛ ደረጃን ይዘው እንዲያጠናቅቁ በጣም ከፍተኛ አስተዋጽኦ ካደረጉ ተጫዋቾች መካከል አንደኛው አሌክስ ስኮት ነው። በዚህ ሰዓትም እንግዲህ ከእንግሊዝ ብሔራዊ ቡድን ጋር አሜሪካ ነው የሚገኙት። በእርግጥ በ26ቱ ተጫዋቾች ስም ዝርዝር ውስጥ አልተካተተም። ነገር ግን ደግሞ ልክ እንደ ሪዮን ጉሞዋ ቡድኑን በትሬኒንግ ለማገዝ ወደ አሜሪካ መጓዝ የቻለ ተጫዋች ነው። እናም አንዶኒ ኢራዮላ የሊቨርፑል አሰልጣኝ ተደርጎ መሾማቸውን ተከትሎ ምናልባትም ከበርንማውዝ ይህንን ተጫዋች ሊቨርፑሎች እንዲያስፈርሙላቸው ፍላጎት አላቸው ነው የተባለ የሚገኙ። ተጫዋች እንግዲህ በበርንማውዝ ቤት በነበረው ቆይታ ያደረጉት እንቅስቃሴ ስንመለከት ከኳስ ጋር ምቾት የሚሰማው ተጫዋች ነው። እንደዚሁም ደግሞ በርንማውዞች ፕረስ በሚያደርጉበት ሰዓት ራሱ የዚህ ተጫዋች ፕሬሲንጉ በጣም አስገራሚ የሚባል ነው። መቼና እንዴት መውጣት እንዳለበት እንዴት ፕረስ ማድረግ እንዳለበት በደንብ የሚያውቅ ተጫዋችም ጭምር ነው። እንደዚሁም ደግሞ መሀል ሜዳ ላይም የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። 6 ቁጥር፣ 8 ቁጥር፣ 10 ቁጥር ቦታ ላይ መጮት የሚችል ቨርሳታይል የሚባል ተጫዋች ነው። እንደዚሁም ደግሞ ከኳስ ውጪም ብዙ እድሎችን መፍጠር የሚችል ተጫዋች ነውና ሊቨርፑሎች እግር ኳሳቸውን በሱ ላይ ባይመሰረቱ እንኳን ራሱ ብዙ እድሎችን ከመፍጠር ወደ ኋላ የማይል ተጫዋች ነው። እንደዚሁም አሌክስ ስኮትን የሚያስፈርሙት ከሆነ አሁን ላይ ላለባቸው ችግር መፍትሄ ይሆናል። እንደዚሁም ደግሞ ለረጅም ጊዜም መፍትሄ የሚሆን ተጫዋች ነው። ምክንያቱም ይህ ተጫዋች እንግዲህ ገና 22 ዓመቱ ላይ ነው የሚገኘውና ከዚህ በኋላ እንግዲህ ለረጅም ዓመታት ሲጫወት ልንመለከተው የምንችለው ተጫዋች ነው። ስለዚህ ለሊቨርፑሎች ለአጭር ጊዜ እንደዚሁም ለረጅም ጊዜ መፍትሄ መሆን የሚችል ተጫዋች ነው። ከዛ በተጨማሪም ለሊቨርፑል ቦነስ የሚሆነው ደግሞ በዚህ ሰዓት ላይ እንግዲህ ከበርንማውዝ ጋር ሲደረግ የነበረው የኮንትራት ማራዘሚያ ድርድር እንደቆመ እየተነገረ ይገኛል። በኮንትራቱ ላይም እንግዲህ 2 ዓመት ብቻ ነው የሚቀረውና ምናልባትም ኮንትራቱን የማያራዝም ከሆነ በዚህ የዝውውር መስኮት ይህንን ተጫዋች ለመሸጥ ፈቃደኛ ሊሆን የሚችልበት ከፍተኛ እድል አለ። እንደ ትራንስፈር ማርኬት ዘገባ ከሆነ ደግሞ ይህ ተጫዋች 50 ሚሊዮን ዩሮ ያወጣል ነው እየተባለ የሚገኘውና ይህንን ተጫዋች ሊቨርፑሎች በዚህ ሰዓት ማስፈረም የሚችሉ ከሆነ ለቡድኑ በጣም ጥሩ አዲሽን ይሆናል ተብሎ ነው የሚጠበቀው። እንደዚሁም ለቀጣይ ዓመታትም የሊቨርፑልን የመሀል ሜዳንም ሊቆጣጠር የሚችል ተጫዋች እንደሆነ መናገር ይቻላል። እንዲሁም ከዚህ ቀደምም ዴቪድ ሊች ይዞት በወጣው ዘገባ መሰረት ምናልባትም ሊቨርፑሎች አንዶኒ ኢራዮላን መቅጠራቸውን ተከትሎ አዳም ዎርተን ላይ ያላቸውን ፍላጎት ትተው አሌክስ ስኮትን ከበርንማውዝ ሊያስፈርሙ የሚችሉበት እድል አለ እያለን ይገኛል። በተለይ ደግሞ ለአንዶኒ ኢራዮላ ያጮት ስታይል የዚህ ተጫዋች ሚና በጣም ላቅ ያለ ነው የነበረው። ምክንያቱም ደግሞ መቼ ፕረስ ማድረግ እንዳለበት፣ መቼ ኳሱን መያዝ እንዳለበት እንደዚሁም ጫና ውስጥ ሳይገባ መቼ ኳሱን መልቀቅ እንዳለበት በደንብ ጠንቅቆ የሚያውቅ ተጫዋች ነው። የአንዶኒ ኢራዮላን ሲስተም በደንብ ጠንቅቆ የሚያውቅ ተጫዋች ነውና በዛ ምክንያት ምናልባትም ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ ነው እየተነገረ የሚገኘው። እናንተስ በዚህ ዘገባ ዙሪያ ያላችሁ ሀሳብ ምንድን ነው? አሌክስ ስኮት ወደ ሊቨርፑል ቢመጣ ይሻላል ወይስ እሱ ትቶ አዳም ዎርተንን ቢያስፈርሙ ይሻላል? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል ኮዲ ጋክፖን ወደ ተመለከተው ዘገባ ስናመራ ሶከር ኒውስ ይዞት በወጣው ዘገባ መሰረት ኮዲ ጋክፖ አሰልጣኝ አርነ ስሎት መሰናበታቸውን ተከትሎ ከሊቨርፑል መልቀቅ ይፈልጋል። ወደ ቶተናምም ለማቅናት ፍላጎት እንዳለውም ነው እየተናገሩ የሚገኙት። ከጥቂት ቀናቶች በፊት እንግዲህ ሶከር ኒውስ ራሱ ይዞት በወጣው ዘገባ መሰረት አሰልጣኝ አርነ ስሎት መሰናበታቸውን ተከትሎ ኮዲ ጋክፖ መልቀቅ ይፈልጋል የሚል ነገርን ተናግሮ ነበረ። አሁን ላይ ደግሞ ኮዲ ጋክፖ ወደ ቶተናም ለመቀላቀል ፍላጎት አለው ነው እያለን የሚገኘው። በተጨማሪም ደግሞ ቶተናሞችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸውም ነው እየተናገረ የሚገኘው እና ምናልባትም በክረምቱ የዝውውር መስኮት ይህንን ተጫዋች ከሊቨርፑል ለማስፈረም እንቅስቃሴ ሊያደርጉ የሚችሉበትም እድል እንዳለ በዘገባው ተናግሯል። አያይዞም እንደተናገሩት ከሆነ ግን ከቶተናም በተጨማሪም ሌሎች የእንግሊዝ ክለቦች፣ የስፔን ክለብ እንደዚሁም ደግሞ የጀርመን ክለብም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተናገሩ የሚገኙት። የኮዲ ጋክፖ የመዘዋወር ነገር እንግዲህ አሁን ላይ በስፋት እየሰማን ነው የምንገኘው። በተደጋጋሚ በተለያዩ አጋጣሚዎች የተለያዩ ዘገቦችን እየሰማን እንገኛለን። ከዚህ ቀደም እንግዲህ ፋብሪዚዮ ሮማኖ እንደተናገረው ከሆነ ምናልባትም ሊቨርፑሎች ይህንን ተጫዋች ሊለቁ የሚችሉበት እድል አለ። ምናልባት ትክክለኛው ሂሳብ የሚቀርብላቸው ከሆነ እንደዚሁም ደግሞ ለሱ ምትክም ተጫዋች የሚያስፈርሙ ከሆነ ይህንን ተጫዋች ሊለቁ የሚችሉበት እድል እንዳለ ሲናገር ነበረና የኮዲ ጋክፖን ጉዳይ እንግዲህ በዚህ የክረምቱ የዝውውር መስኮት በደንብ በአንኩሮት መመልከት ያለብን ይመስለኛል። በዚህ የዝውውር መስኮት ባይሸጥ እንኳን ራሱ በእርግጠኝነት በቀጣይ ሲዝን በቀጣይ የክረምቱ የዝውውር መስኮት ክለቡን ይለቃል ብዬ ነው የምጠብቀው። አብዛኞቹ የሊቨርፑል ደጋፊዎች ይሄ ተጫዋች ቢለቅ ያን ያህል አይከፉም፣ እንደውም ደስተኛ ነው የሚሆኑት።
ችግሩ ግን ምንድነው? በዚህ ሰዓት ላይ የሊቨርፑል የአጥቂ ስፍራ በጣም ሳስቷል። እንደሚታወቀው ሂጎ ኤኪቲኬ ቀጣይ ፌብራሪ ወር ላይ ነው የሚመለሰው። ይህ ማለት እንግዲህ ምናልባትም በቀጣይ ሲዝን ሙሉ ሲዝኑ ላይጫወት የሚችልበት እድል አለ፣ ወይም ወደ ሙሉ ብቃቱ ላይመለስ የሚችልበት ከፍተኛ እድል አለ። አሌክሳንደር ኢሳክ በተደጋጋሚ ጉዳት የሚያስቸግረው ተጫዋች ነው። መሐመድ ሳላህ ክለቡን ይለቋል። ፌዴሪኮ ኬዛ ክለቡን ይለቃል ተብሎ ይጠበቃል። ስለዚህ ኮዲ ጋክፖን የሚሸጡ ከሆነ ሊቨርፑሎች አንድ ተጫዋች ብቻ ነው የሚቀራቸው። እሱም ደግሞ ገና 17 ዓመቱ ላይ ነው የሚገኘውና ብዙ ጫናዎችን መፍጠር ያለብን አይመስለኝም። እናም ሊቨርፑሎች አሁን እንኳን ኮዲ ጋክፖን ሳይሸጡ ራሱ የግድ ሁለት የክንፍ ተጫዋቾችን ማስፈረም አለባቸው። ከቻሉም ደግሞ 9 ቁጥርን ቦታ ከቨር ማድረግ የሚችል ሌላ የክንፍ ተጫዋችን ማስፈረም መቻል አለባቸውና አሁን ላይ እንኳን ራሱ በትንሹ ሁለት የአጥቂ ስፍራ ተጫዋቾችን ማስፈረም እያለባቸው ኮዲ ጋክፖን በመሸጥ ተጨማሪ ሌላ የማስፈረም ግዴታ ውስጥ መግባት የሚፈልጉ አይመስለኝምና በዚህ ምክንያት ይህ ተጫዋች በዚህ የክረምት የዝውውር መስኮት ክለቡን ይለቃል ብዬ አላስብም። ነገር ግን ደግሞ በቀጣይ የክረምት የዝውውር መስኮት ምናልባትም በጃንዋሪ ዝውውር መስኮት ክለቡን ሲለቅ ግን ልንመለከት የምንችልበት ሰፊ እድል አለ ብዬ አስባለሁ። እናንተስ በኮዲ ጋክፖ ዙሪያ ያላችሁ ሀሳብ ምንድነው? በዚህ የክረምት የዝውውር መስኮት ቢሸጥ ጥሩ ነው ብላችሁ ታስባላችሁ? እሱ እስከተሸጠ ሊቨርፑሎች ምን ማድረግ መቻል አለባቸው የአጥቂ ስፍራውን ለማጠናከር? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።